ትናንት ዝናብ ዘንቦ ዛሬ ፀሐይ ወጥቷል ማለት ነው። ይሄን ይመስላል ወዶቼ፣ አያችሁት አይደል? የዛሬ ፀሐይ ማለት ነው። እንግዲህ ፏፏ ብሎ ፀሐይቱ ወጣለች። እንዴት አሁን ፀሐይቱ ሲወጣ ደግሞ ያምራል። ትናንትና በጣም ኃይለኛ ዝናብ ነበረ ማለት ነው ውዶችዬ እላችኋለሁ። የዛሬው ፀሐይ ላስጎብኛችሁ። ፀሐይ አያችሁ ፀሐው ዛሬ ማለት ነው። ትናንትና እንዴት ነበረ፣ ዛሬ እንዴት ነበር የሚለውን አብራችሁ ተመልከቱ ማለት ነው ውዶችዬ። ዱባይ ላይ ረሽ ያለ ዝናብ፣ በጣም ቆንጆ ዝናብ ነው የዘነበ። ደግሞ ያምራል ማለት ነው። ዳመናው ልክ እንደ ሀገራችን ዳመና ጎፈፍ ጎፈፍ ሲል ማለት ነው። ወይኔ በእናታችሁ ሲያምር ማለት ነው። ጎፈፍ ጎፈፍ ይላል ማለት ነው። እንደ ክረምት ማለት ነው። ዱባይ ላይ በነገራችን ላይ ክረምት ገብተዋል እና ላስጎብኛቸው የተወሰነ ብዬ ነው። ወዳችኋለሁ። ላይክ ሰብስክራይብ ማድረግ እንዳትረሱ። ላይኳን ደግሞ ገጭ እያደረጋችኋት ማለት ነው። ባይ ባይ ባይ። ሰላም ውድ ቤተሰብ፣ ዝናብ እየዘነበ ነው ማለት ነው። ይሁንላችሁ። ይሄን የመሰለ ዝናብ ዛሬ ወደ ስንተኛ ቀኑ እየረቀረቀ ነው ማለት ነው። እየረቀረቀው ይገኛል ዝናብ። ላይክ አርጉ ደግሞ ላይክ አርጉ። ላሳያችሁ ብዬ ነው እኔ ለእናንተ ብዬ ስቀርጥ፣ እናንተ ደግሞ ላይኳን ገጭ አርጓት ማለት ነው። እንዴት እንደሚያምር ማለት ነው። ወይኔ ወትሳ ጎራውን እንደሚያምር ላሳያችሁ ከምር እንደምታዩት ማለት ነው። የየቱስ ነው ዳመናውን ላሳያችሁ። ዝናብ ማለት ነው ውዶቼ፣ አያችሁት አይደለ? ይሄ ዝናቡ አላበራም። እንግዲህ የዱባይ ዝናብ ክረምት መሰለኝ ማለት ነው። ክረምት ገብቷል መሰለኝና ይሄን በመሰለ መልኩ እየዘነበ ይገኛል። አዳሩን እየዘነበ ነበረ። ትናንትና ውሎውን ሲዘንብ ነበር ያረፈደው። አዳሩን ሲዘንብ አደረ። ዛሬ ደግሞ ጠዋት ላይ ማለት ነው እየዘነበ። እኔ እንደው የሚገርመኝ የግቢ ማጠቢ ነገር ነው ልፋቴ ማለት ነውና ግቢ ሳጥብ ነበር ያረፈርኩት ማለት ነው። እንደገና በድጋሚ አሁን እንደምታዩት ያው እየዘነበ ነው ማለት ነው። ቆሻሻውና አፈሩ ከየት እንደሚመጣ እናቅም። እንግዲህ ታውቃላችሁ፣ ሄዴ ስንለው እናጥባለን መልሶ እዛው እያረገን ነው። እንግዲህ ያው ክረምት ዱባይ ላይ ገብተዋል ማለት ነው። ላይክ ማድረጋችሁን ደግሞ እንዳትረሱ ማለት ነው። አዳዲስ ነገር እንዲደርሳችሁ የደውል ምልክቷን እያጠቆራችሁ አለሚቴው ጋር ቤተሰብ ሁኑ ማለት ነው። ተቀላቀሉ። ከች እያላችሁ በኮሜንት እኛም ከች እንላለን። ጎብኘት ታርጉን ማለት ነው። ላይክ ማድረጋችሁን ግን እንዳትረሱ። እወዳችኋለሁ። ዋላችሁበት ሰላማችሁ ብዙ ትርፍ ይበል። ፈጣሪ ይጠብቃችሁ ከክፉ ነገር ማለት ነው። እና ላስጎብኛችሁ ብዬ ነው ውዶችዬ። ፈታ በሉ ማለት ነው። የሀገራችን ክረምት ዱባይ ላይ እንግዲህ ይገኛል ማለት ነው። ሰላም ወዶችዬ፣ እንዴት ናችሁ? ደህና ናችሁ? አላችሁን ያለው ማለት ነው። እንደምታዩት እስኪውት ዛሬ የጋገርኩት ማለት ነው። ሮመዳኑ ጋር ናፈቀኝ ከምሬ። ሮመዳን እየበላው ነበርና አሁን ስለናፈቀኝ ይሄን የመሰለ ዳቦ ጋግረናል ማለት ነው። እንደምታዩት ነው ወዶችዬ፣ በስሏል። ግማሹን ዛተርና ግማሽቱን ደግሞ ዳቦ አርጌ ነው የሰራሁትና ታውቃላችሁ እንግዲህ እየበላን አሁን ላይ ደግሞ ናፈቃለ ማለት ነውና ይሄንን ጋገርኩ ማለት ነው። እንደዚህ አድርጌ አይቼው ነው። ይሄንን በዚህ ምንድነው ካላችሁ መብሰልና ለመብሰሉ ላይ ነው። እንግዲህ ያው ትንሽ ቀንበር ብላለች መሰለኝ። ጥጄው ፎቅ ላይ ተኩስ ልብስ ሂጄ ነበረ። እሹፍ ግን ቆንጆ ነው። ዋው አሪፍ ነው ማለት ነው። አያችሁት? ልክ ያለ ነው ማለት አሁን እቺን አለሙኒየም ጣል አደርግባታለሁኝ።
ደረቅ ብሎ ከሆነ ከታች እስኪ አብረን እናየው እንትን ይላል ማለት ነው ውዶችዬ። በጣም አሪፍ ዳቦ ነው የሆነው ከውስጥ ራሱ ላሳያችሁ። አያችሁት አይደል? ይሄን የመሰለ ዳቦ ቆንጆ ዳቦ ነው ማለት ነው ውዶችዬ። እና እንግዲህ አብረን እንበላዋል። ቆረስ አድርጌ እንየው እንደ አብረን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ልበልና ማለት ነው። አዲያ በግራ እጄ ስለሆነ አልተመቸኝም ማለት ነው። ለማንኛውም ይሄን ይመስላል። ከአንድ ደቂቃ በላይ ሄደ እንዴ? ኦኬ ትላችሁ ይሄንን በመሰለ መልኩ ድጫዋለሁ ወዶቼ። ካሜራ አታቅርቢ እያላችሁ ነው። በነገራችን ላይ የረሳሁት ነው ካሜራ ማቀርበው ማለት ነው ቤተሰቦቼ ነው ትላችሁ። ይሄን በመሰለ ድጫዋለሁ። አሁን ጣድ ላይ አድርገዋለሁ። ያው ትላችሁ ቤተሰቦቻችን ላይ አድርገነዋል። ሊጦቼ እነሱ ናቸው ማለት ነው። ጨውና ቅቤ ብቻ ነው ያሸሁት ማለት ነው። ሳሽ ምንም አይነት ነገር የተጠቀምኩት ነገር የለኝም ማለት ነው ቤተሰቦቼ። ይሄ ሁለተኛ ዳምጭ ነው። ሁለተኛ ማለት ነው። ማለት ነው። ደረቅ ያለ ስለሚወድ ነው ደረቅ ያደረኩት። እናንተ አለማድረግ ትችላላችሁ ማለት ነው። ያችሁ ማሳያችሁ እንዴት እንደሆነ ማለት ነው። በጣም ቆንጆ ነው። ያያችሁ ማለት ነው። ያያችሁት አይደል? አሁን ሰርታችሁ መስሉት በጣም ጣፍጣው እናንተም ቀመስ አድርጉት ትሰሩ ማለት ነው። እና ስለባህሪት ያህል ነው ወዶቼ ማለት ይህን የሚሻገረው ውስጡ አከፋፈል ያሳያችሁ እንደዚህ ረጅም ማለት ነው። ይህ ሁለተኛችን ነው። እና ትንሽ ጨውና ለሰስ ያለ ውሃ ለሰስ ያለ በጣም ለሰስ ያለ ውሃ ማለት ነው። ይራችሁ ነው
ትንሽ ጨውና ትንሽ ሰምን አድርጋችሁ አብኩት። ታቦታ አላሳየኋችሁም ማለት ነው። ምንም ትታወቁ ጨውና ትንሽዬ ሰምን እንዳልኳችሁ ለሰስ ባለ ውሃ እሽት አድርጉት። ከዛ ወዲያውኑ ዱቄቱ ራሱ አስቀምጡኝ አይደል፣ ምንም መድረቅ ምናምን ነገር የለም ማለት ነው። በጣም አሪፍ ነው። ትወዱታላችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ተቀላቀሉ ማለት ነው። ቀንበር አለ በጣም ይወዳሉ። እንዴ እንትን ድርቅ ስለማይል ችግር የለበትም ማለት ነው። ይሆናል አይደል የምትወዱት ነገር ማለት ነው። በጣም ደስ የሚል ጭባቴ ነው እላችኋለሁ። ሰርታችሁ ብሉ። በቃ በቅቶታል ማለት ነው። እና ወዶችዬ አበረታቱ ማለት ነው። ይህንን ይመስላል እና ወዶች ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረግ እንዳትረሱ ማለት ነው። ወይ እናንተም ሰርታችሁ ቅመሱት፣ ካልቀመሳችሁት ልላችሁ ነው። በጣም ትወዱታላችሁ። እውነት ለመናገር እዚህ ቤት በጣም ነው ማለት ነው የሚወዱት። ስራ ቦታ ራሱ አቋርጣ መታ ለመቅሰስ ማለት ነው ይዛ ትሄዳለች። ሰሪልን ምናምን ትልና ብርዱ ሰዓት ላይ ማለት ነው ሰርቼላት ሻይ ምናምን አፍልቼላት ስራ ቦታ ይዛ ትሄዳለች ማለት ነው። እና በጣም ነው የሚወዱት ማለት ነው ውዶቼ። እናንተም ሰርታችሁ እንደዚህ ለራትም ሆነ ለቁርስ መቅመስ መብላት ትችላላችሁ። ለእናንተ ራሱ ለሰዎቻችሁ ግዴታ ሳይሆን ለእናንተም ሰርታችሁ ብሉ። እና የዛሬ ቪዲዮአችን ይሄንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ እያልኩ ሰናበታችኋለሁ። ግን ላይክ ማድረግ እንዳትረሱ ማለት ነው። ላይክ እያደረጋችሁ ትንሽ ለምን አላሳያችሁም ብዬ ነው በነገራችን ላይ ማለት ነው። ትንሽ ለምን አላሳያችሁ አልቀርጽም። ለእኔም ደግሞ ቪዲዮ ይሆነኛል። እሺ አሁን እንግዲህ የተረፈኝን ቶሎ ቶሎ ልበልና እነቀላችኋለሁ። ለእናንተ ለማሳየት ያክል ነው እንጂ ወዶች ደግሞ እንትን ይሆነኛል ማለት ነው አይደል? አዳዲሶችም ነባሮችም አበረታቱኝ።